ጤና ይስጥልን። የመካከለኛው ምስራቅ ውጥረት ወደ አዲስ የጦርነት ምዕራፍ ተሸጋገረ። ክቡራን አድማጮች፣ ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ ካልተደረሰ በሁለት ቀናት ወደ ጥቃት እንመለሳለን ሲሉ ገዳይ ማስጠንቀቂያ ሰጥተዋል። በሌላ በኩል የዩኤስ ሴንትኮም የባህር እገዳ መጣሉን ተከትሎ የኢራን ወታደራዊ እዝ ያለምላሽ አናልፎም ሲል ከባድ ያጸፋ ዛቻ ደቅኗል። የትራምፕ የሁለት ቀን ገደብና የባህር እገዳ ወዴት ያመራል? በሰዓቱ ይደመጣል። እስከ መጨረሻው አብራችሁ መቆየት፣ ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ሰብስክራይብ ማድረግና የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ። ወደ ዝርዝሩ እንለፍ። በቅድሚያም የትራምፕ አዲስ መግለጫና የጥቃት ማስጠንቀቂያ። አሜሪካና ኢራን ለተከታታይ ሶስተኛ ቀን ጥቃት ሳይለዋወጡ መዋላቸውን ተከትሎ ፕሬዚዳንት ዶናልድ ትራምፕ ከቴህራን ጋር የሚደረገውን ጦርነት በተመለከተ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ ነው ብለዋል። ሰኞ ምሽት በፕሬዝዳንታዊ አውሮፕላን ኤርፎርስ ዋን ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ አንዳች መልካም ነገር ሊፈጠር የሚችልበት ጥሩ ዕድል እንዳለ አስባለሁ ሲሉ ያላቸውን ተስፋ ገልጸዋል። ይሁን እንጂ አሁን የሚደረገው ድርድር የሚከሽፍ ከሆነ ውጊያው ከመገታቱ በፊት ስናደርግ የነበረውን ነገር ወደ መፈጸም እንመልሳለን በማለት አስጠንቅቋል። የአሜሪካው ፕሬዝዳንት ይህንን ቢሉም ኢራን ግን ምንም አይነት ቀጥተኛ ድርድር እየተካሄደ አለመሆኑን አስታውቃለች። ትራምፕ እንዳሉት ከአርብ ዕለት አንስቶ ኢራን ላይ የሚፈጸመውን ጥቃት ለመግታት የወሰኑት ሁለቱን ተፋላሚ አካላት የሚያሸማግሉ አገራት ለንግግር እድል እንዲሰጡ ጥያቄ ስላቀረቡላቸው ነው። ኢራንም ጥቃት መፈጸም አቁማለች። ሁለቱ ሀገራት የሚያደርጉትን ውጊያ ጋብ ያደረጉት ለሁለት ሳምንት ገደማ አንዳቸው በሌላኛቸው ይዞታ ላይ ጥቃት ሲያደርሱ ከቆዩ በኋላ ነው። ውጊያው ማገርሸቱም ሰኔ ላይ የተፈረመውን ጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ከቶታል። የአሜሪካ ጦር የፈጸማቸው ጥቃቶች ኢራን በሆርሙዝ ወሽመጥ የንግድ መርከብ ጉዞን አደጋ ላይ ለመጣል ያላትን አቅም ለማዳከም ያለመ እንደሆኑ በወቅቱ ገልጾ ነበር። ይህ አዲስ ውጊያ የተቀሰቀሰው ኢራን በወሳኙ የነዳጅ መተላለፊያ መስመር ላይ የተጓዙ መርከቦችን ከመታች በኋላ ነበር። የሁለቱ ሀገራት ግጭት ረግቦ ሊቆይ ይችላል የሚል ተስፋ በመፈጠሩ በዓለም አቀፍ ገበያ የነዳጅ ዋጋ በ9% ቀንሶ በበርሜል $87 ከ59 ሳንቲም ሲሸጥ ታይቷል። ፕሬዚዳንታዊ አውሮፕላናቸው ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ ለ5 ወራት ስትዋጋ የቆየችው አሜሪካ የተተኳሽ ክምችት እየቀነሰ ነው በሚል የወጡ ዘገባዎችን አጣጥለዋል። እጅግ ብዙ ተተኳሽ አለን፣ መካከለኛ መሳሪያዎችም በብዛት አሉን፣ ምንም ቢሆን ልንጠቀምበት ከምንችለው በላይ አለን ብለዋል። ብዙ አለን፣ ግን ተጨማሪ ቢኖረን ደስ ይለኛል ሲሉም ተናግረዋል። በተጨማሪም ትራምፕ በርካታ መሳሪያዎች እየተመረቱ መሆኑን ገልጸዋል። በተለይ ከፍተኛ ዋጋ ያለው አሜሪካ ሰራሹ ፓትሪዮትስ የተሰኙት ጸረ ባሊስቲክ ሚሳይሎች እየተመረቱ መሆኑን አስታውቀዋል። ክቡራን አድማጮች፣ ትራምፕ ወዳጅነት የተሞላበት ድርድር እየተደረገ ነው ቢሉም ኢራን አስተባብላለች። ታዲያ ድርድሩ ቢከሽፍና አሜሪካ ወደ ጥቃቱ ብትመለስ በበርሜል $87 የገባው የነዳጅ ዋጋ እንደገና በከፍተኛ ሁኔታ ይንራል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። በመቀጠል በዲፕሎማሲው መስመር ድርድርና ተስፋዎች ቢኖሩም በባህር ላይ ግን የአሜሪካ ማዕከላዊ ኮማንድ ጥብቅ የባህር እገዳ መጣል ከባድ ወታደራዊ እርምጃዎችን እየወሰደ ይገኛል። አሁን ደግሞ ሴንትኮም በአረቢያ ባህር የወሰደውን የ17 መርከቦች እገዳና የመርከቦች መስመጥ ሙሉ ዝርዝር መረጃ ወደ እናንተ ላድረስ። የሴንትኮም የንግድ መርከቦችን ማዞሩና ማስመጡን ገለጸ። የአሜሪካ ማዕከላዊ ኮማንድ ሴንትኮም ሰኞ ዕለት እንዳስታወቀው ጦሩ 17 የንግድ መርከቦችን እንዳዞረ፣ ሁለቱን እንዳሰናከለና ሁለቱን እንዳሳፈረ ተናግረዋል። ኮማንድ አሜሪካ በኢራን ላይ የጣለችውን እገዳ ማስፈጸም ሌሎች 2 መርከቦች እንደተሰናከሉም ገልጿል። በአሜሪካ የማህበራዊ ሚዲያ ኩባንያ ኤክስ ላይ በለጠፈው ጽሑፍ ሴንትኮም እርምጃዎቹ የተወሰዱት በአረቢያ ባህር ውስጥ በሚደረጉ ስራዎች ወቅት ተገዥነት ለማረጋገጥ ነው ብለዋል። ሴንትኮም የአሜሪካ መርከበኞች በዩኤስ ፍራንክ ኢፒተርነስ ጁኒየር ወይም ደግሞ ዲዲጂ 121 ላይ በመሪ ሚሳኤል አጥፊ መርከብ ላይ የቆመውን የዩናይትድ ስቴትስ መርከበኛ የሚያሳይ ፎቶ አጋርቷል። ይህም እገዳውን ለመደገፍ የአረቢያን ባህር ሲቆጣጠር ነው። ኮማንድ የተሳተፉትን መርከቦች አልለየም ወይም ስለ ማስፈጸሚያ እርምጃዎች ተጨማሪ ዝርዝር መረጃዎች እንዳልሰጠም መረጃው ጠቁመዋል። ሴንትኮም በአረቢያ ባህር 17 የንግድ መርከቦችን ማስቀየሩና ሁለቱን ማስመጡም አሜሪካ የኢራንን የባህር ንግድ ሙሉ በሙሉ ለመቆጣጠር ያደረገችው ስኬታማ እርምጃ ነው ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። የአሜሪካ ማዕከላዊ ኮማንድ በአረቢያ ባህር
የተጣለው የባህር እገዳ በቴህራን በኩል ከፍተኛ ቁጣንና የወታደራዊ አጸፋ ስጋትን ቀስቅሷል። በመቀጠል የኢራን ሀተም አላምቢያ ወታደራዊ እዝ ለአሜሪካ የተሰጠውን ከባድ ማስጠንቀቂያ መግለጫ በዝርዝር ወደ እናንተ ላድረስ። ኢራን የአሜሪካ የባህር ኃይል እገዳ የጦርነት መስፋፋት እንደሚሆን አስጠነቀቀች። የኢራን ሀተም አላምቢያ ማዕከላዊ ዋና መስሪያ ቤት ሰኞ ዕለት የአሜሪካ የባህር ኃይል እገዳን ለመጣል የታለሙ እርምጃዎች በክልሉ ውስጥ የጦርነት መስፋፋት እንደሆኑ አስጠንቅቋል። ወታደራዊ ኃይሉ አሜሪካን በኢራን የባህር ዳርቻ የግዛት ውሃ ውስጥ የኢራን መርከቦችን፣ የንግድ መርከቦችን፣ የነዳጅ ታንከሮችን እያስፈራራች ነው ሲል ከሰዋል። ይህ የአሜሪካ እርምጃ በክልሉ ውስጥ የጦርነት መስፋፋት ተደርጎ ይወሰዳል ሲልም አስጠንቅቋል። የኢራን እስላማዊ ሪፐብሊክ የጦር ኃይሎች በጦር ሜዳ ላይ ባሳዩት ሙከራ በዚያች ሀገር የሽብርተኛ ጦር ኃይል ምንም አይነት ስጋት ወይም የጥላቻ እርምጃ ሳይመለስላቸው አይተውምና ይጋፈጣሉ ሲሉ ኮማንድ ተናግረዋል። የአሜሪካ ወታደራዊ ማዕከላዊ እዝ ሴንትኮም ቅዳሜ ዕለት በኢራን ላይ የተጣለው የአሜሪካ የባህር ኃይል እገዳ ሙሉ በሙሉ ተግባራዊ እንደሆነም ገልጿል። ሴንትኮም የአሜሪካ ኃይሎች እገዳውን ለመጣስ የሚሞክሩ 12 የንግድ መርከቦችን እንዳዞሩ፣ ሁለቱን ያላከበሩትን እንዳሰናከሉና እስከ ሐምሌ 25 ድረስ ተገዥነታቸውን ለማረጋገጥ ሌሎች 2 መርከቦች እንዳሳፈሩ ተናግረዋል። በቅርብ ሳምንታት ውስጥ በአሜሪካና በኢራን መካከል ያለው ውጥረት ተጠናክሯል። ዋሽንግተን በኢራን ላይ ጥቃት ፈጽማለች። ቴህራን ደግሞ በክልል ውስጥ ባሉ አገሮች ውስጥ የአሜሪካ ወታደራዊ ተቋማትና መሳሪያዎች ናቸው ያሉትን ኢላማ በማድረግ ምላሽ ስትሰጥ መቆይቷም ተዘግቧል። ኢራን የአሜሪካን የባህር እገዳ የጦርነት መስፋፋት ነው፣ የሽብርተኛው ጦር ኃይል እርምጃ ሳይመለስለት አይቀርም ማለቷን እንዴት ታዩታላችሁ? ኢራን በአረቢያን ባህር በሆርሙዝ ወሽመጥ በሚገኙ የአሜሪካ የጦር መርከቦች ላይ አዲስ ጥቃት ትከፍታለች ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። በአጠቃላይ የፕሬዚዳንት ትራምፕ የኤርፎርስ ዋን ማስጠንቀቂያ፣ የነዳጅ ዋጋ ቅናሽ፣ የሴንትኮም የ17 መርከቦች እገዳና መስመጥ እንዲሁም የኢራን የጦርነት መስፋፋት የሚል ከባድ የወታደራዊ እዝ መግለጫ ለሰዓቱ ያስኩላችሁ ሰበር መረጃዎች ነበሩ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። አዳዲስና እውነተኛ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና የደውል ምልክቷን ይጫኑ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።